ክብር ለጌታ ይሁን። ባለፈው ሳምንት የጌታ እራት ፕሮግራም ስለነበረን ጥቂት ሀሳብ ብቻ ነው ያየነው። ግን በወዲያኛው ሳምንት አንድ ትምህርት ጀመረን ነበር። ሰው የሚፈልገውን ሁሉ ያገኛልና ምን እንደምትፈልግ ተጠንቀቅ የሚል ሀሳብ ተከታታይ ክፍሎች ያሉት ጀምረን ነበር። ወደ ኋላ ተመልሰን ለማስታወስ ያህል ጥቂት ተመልክተን ወደፊት ብንሄድ ሰው ይፈልጋል ደግሞ ያገኛል። የሚንኳኳ በር ሁሉ ይከፈታል። የምናንኳኳው በር የትኛው እንደሆነ ለይቶ ማወቅ ነው እንጂ የምናንኳኳው በር ይከፈታል። የጥፋትም ሆነ የህይወት በር ካንኳኳ ነው ውስጥ ያለው ይከፈታል። ስለዚህ ነው ጌታ ምን አለ? ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል አለና ለሚለምን ሁሉ ምን ይለዋል? ይሰጠዋል። አሁን መንፈስ ቅዱስ በልቤ ያኖረውና ለእናንተ ላካፍለው ያሰብኩት የእግዚአብሔር ቃል ሐሳብ ምንድነው? ሰው ፈልጎ ያገኛል፣ ግን ምን እንደሚፈልግ ካልተጠነቀቀ በስተቀር ፈልጎ ያገኘው ነገር ሁሉ የእግዚአብሔር ፈቃድ ነው ማለት አይደለም የሚለው ሐሳብ። ስለተሳካ የእግዚአብሔር ፈቃድ ነው ማለት አይደለም፣ ስላልተሳካም የእግዚአብሔር ፈቃድ ነው ማለት አይደለም። ስለዚህ የምንፈልገውን የምናንኳኳውን በር እንደ እግዚአብሔር ፈቃድ መሆኑን አስቀድመን መመርመር ይጠበቅብናል። እግዚአብሔር ማስተዋል ይስጠን። አሁን እንግዲህ የምናንኳኳው በር የትኛው እንደሆነ በማወቅ ሂደት ውስጥ ወደ ኋላ ተመለስንና እስራኤላውያንን ተመለከትን። እስራኤላውያን እግዚአብሔር ያሰበላቸው በምድረ በዳ በዛ በ40 ዓመት ውስጥ የሰማይን መና እየተመገቡ የሰማይን ምግብ እየተመገቡ ከነዓን ወደምትባል ምድር እንዲገቡ ነበር። እነሱ ግን በዚያ ምድረ በዳ ውስጥ ከእግዚአብሔር ከታዘዘላቸው መና ይልቅ ግብፅ የለመድነው ስጋ ካልተሰጠን ብለው ቀንና ሌሊት አጉረመረሙ፣ አንኳኩ። ስጋውን ተሰጣቸው። ለዚያውም ከዳር እስከ ዳር የአንድ ቀን መንገድ ያህል 2 ክንድ ወደ ሰማይ የተዘረጋ ወይም የተከመረ ስጋ ተሰጣቸው። ነገር ግን እየበሉ ምን አደረጉ ይላል? ሞቱ ይላል። የፈለጉትን አግኝተዋል? አላገኙም? አግኝተዋል። ያ የፈለጉት ነገር መገኘቱ የእግዚአብሔር ፈቃድ ስለሆነ ነው ያገኙት ወይስ በጣም ስለተጉና ስለፈለጉት ነው ያገኙት? ተግተው ስለፈለጉ ነው ያገኙት። አያችሁ፣ ሰው ተግቶ የሚፈልገውን ነገር ያገኛል። ጥፋትም ሆነ ህይወት መገኘቱ አይደለም የእግዚአብሔር ፈቃድ ለመሆኑ ማስረጃው። የእግዚአብሔር ፈቃድ ለነሱ ምን ነበር የሚለው? የእግዚአብሔር ፈቃድ ለነሱ ምን ይበሉ ዘንድ ነው? በዛ ምድረ በዳ በተአምራዊ እጁ ከሰማይ የወረደውን መና ይበሉ ዘንድ ነው። የዓለም ስጋ ይቅርብህ የእግዚአብሔር መና በላ ብሎ ተነግሯቸው። እስቲ አሜን ነው። ስጋ ይቅርብን ያለ የማንን እንብላ? የእግዚአብሔርን መና። ስለዚህ የፈለጉት ተሰጥቷቸዋል፣ ግን ሞተዋል። የለመኑት ተሰጥቷቸዋል፣ ግን ሞተዋል። እግዚአብሔር እያዘነ ነው የሰጣቸው። ሙሴም እያዘነ ነው ስለነሱ ወደ እግዚአብሔር የቀረበው። የነሱ ልመና ፍላጎታቸውን የማግኘት ፍላጎታቸው ሙሴን ከነሱ ጋር አጣልቷል። ሙሴን ከህዝቡ ጋር አጣልቷል። ህዝቡን ከእግዚአብሔር ጋር አጣልቷል። እግዚአብሔርን አስቆጥቷል። ፍላጎታቸው የፈለጉት ስጋ ስለነበር እግዚአብሔር እያዘነ ሰጣቸው። እያዘነ የሰጣቸው የታሎናቸው ሞቱ። ይህን ካየን በኋላ ባለፈው ሳምንት ለልና ያሰብነው ሐሳብ ደግሞ ምን ነበር? ይሄ ወዲያኛው ሳምንት ሐሳብ ነው። ባለፈው ሳምንት ለልና ያሰብነው ደግሞ ምንድነው? ሰው ብዙ ጊዜ ከሰው ዘንድ ክብር ይፈልጋል። ሰው በሰው ዘንድ ምን ማለት ይፈልጋል? መከበር ይፈልጋል። ሰው በሰው ዘንድ መታየት ይፈልጋል። ከሰው ክብር የሚፈልጉ አሉ፣ ከእግዚአብሔር ክብር የሚፈልጉ አሉ። ከሰው ክብር የሚፈልጉ በሰው ፊት የሚታየውን ነገር ያደርጋሉ። ከእግዚአብሔር ክብር የሚፈልጉ በእግዚአብሔር ፊት የሚታየውን ነገር ያደርጋሉና እኔና እናንተ የምናደርጋቸው ነገሮች በማን ፊት እንዲታዩልን አስበን ነው የምናደርገው የሚለውን እንድንመረምር ጥቂት ሐሳብ ነው ያየነው። ከዛ ጋር እያይዘን ያየነው ሐሳብ ምን ነበረ? ሰው የሚፈልገውን ለማድረግ በተነሳ ጊዜ ሰው የሚመኘውን ሰው ደስ የሚያስደስት
ደስ የሚያሰኘውን ነገር ለማድረግ በተነሳን ጊዜ የምናደርጋቸው ነገሮች ምን እንደሆኑ ለማወቅ መጽሐፍ ቅዱስን ተመለከትንና ዘፍጥረት ምዕራፍ 6 ቁጥር 5 ላይ ስንመለከት ምን አገኘን? እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብና ምኞትን ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ የሚል ክፍል አነበብን። ዘፍጥረት ምዕራፍ 6 ቁጥር 5 እና 6 አነበብንና ኦኬ እንዲህ የሚል ጥያቄ ነበር ለመጠየቅ የሞከርኩት። ሰውን ሰው ለማስደሰት በሚሞክርበት ጊዜ በሰው ፊት የሚታይ ነገር ማድረግ አለበት። ሰው እግዚአብሔርን ለማስደሰት በሚፈልግበት ጊዜ በእግዚአብሔር ፊት የሚታይ ነገር ማድረግ አለበት። ሰውን ደስ የሚያሰኘው ምንድን ነው ታዲያ ብለን ፍለጋ ስንሄድ እዚህ ጋር ዘፍጥረት 6:5 ላይ እንዳየነው ሰውን ደስ የሚያሰኘው ምንድን ነው? እግዚአብሔር የሚጠላው ነው። እግዚአብሔር በሰው ልብ ያለው ምኞት ሲገልጸው ዘፍጥረት 6:5 ላይ ምን አለው? የሰው ልብ ሐሳቡ ምኞቱ ፈጽሞ ምን እንደሆነ አየለ? ክፉ። እኔና እናንተን ክፉ ከማሰብ ያወጣን እግዚአብሔር በክርስቶስ ስለሆነ ነው እንጂ ለማሰብ ብንነሳ ማሰብ የምንችለው ክፉ ብቻ ነበር። ያለ ክርስቶስ ምን ወደዚህ ምሕረት ያመጣን እግዚአብሔር ስሙ ይባላል። ሰው ማሰብ የሚችለው ክፉ ነው። ስለዚህ ሰውን ደስ እንዲሰኝ ከፈለጋችሁ የምታደርጉት ምን ይሆናል ማለት ነው? ክፉ የሆነውን የሚያስደስተውን ነገር ይሆናል። ቀጥሎ ሁለተኛው ሐሳብ ያየነው ኤርምያስ 17:9 ላይ ያለውን ነበር። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል የሚለውን ክፍል አየነው። ሰውን ለማስደሰት በምንሞክርበት ጊዜ እጅግ ክፉ የሆነውን የሰው ምኞት ተግባራዊ ወደ ማድረግ እንነሳሳለን ማለት። ምክንያቱም ሰው ደስ የሚለው እሱ የሚፈልገውን ስናደርግ እንጂ እግዚአብሔር የሚፈልገውን ስናደርግ አይደለም። በእውነት ጌታ ማስተዋል ይስጠን። አለፍንና ሌላ ጥቅስ አነበብን። ሚክያስ 7:3 አነበብን። ሚክያስ 7:3 ስናነብ ምን ይላል? እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦ ይፈልጋሉ፣ ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁ ክፋትን ይጎነጉናሉ። ስለዚህ ሰው ደስ የሚለው አሁን ይህ እንግዲህ ስለ እስራኤል ነው የሚናገር። በእስራኤል ምድር የነበሩ ፈራጆች ደስ የሚላቸው የተቀመጡት የፈራጅነት ወንበር ላይ፣ የዳኝነት ወንበር ላይ፣ የማስተዳደር ወንበር ላይ፣ የመግዛት ወንበር ላይ፣ የሚያደርጉት ግን ጉቦ ተቀብሎ ፍርድን ምን ማድረግ ነበር? ማጣመም። ስለዚህ እነሱን ደስ ለማሰኘት ጉቦ መስጠት አለባቸው። እነሱን ደስ ለማሰኘት እግዚአብሔር የሚጠላው ነገር ግን ፈራጆች የሚያደርጉትን ነገር መቀበል አለባቸው። በሌላ አማርኛ ሰው ለማስደሰት በምንነሳበት ጊዜ ከእግዚአብሔር ጋር መጣላት የግድ ነው። ምክንያቱም የሰው ምኞት ከእግዚአብሔር ሐሳብ ጋር አብሮ የሚሄድ አይደለም። እንዲሁም መጽሐፍ ቅዱስ ሲናገር ምን አለ? ሰማይ ከምድር ከፍ ያለውን ያህል መንገዴ ከመንገዳችሁ፣ ሐሳቤ ከሐሳባችሁ እንዲሁ ምን ያለ ነው? የራቀ ነው፣ ከፍ ያለ ነው። ስለዚህ ሰው የሚደሰትበት መንገድ እግዚአብሔር ከሚደሰትበት መንገድ በጣም ዝቅ ያለ። አንድ ነገር ለማድረግ ስንነሳ፣ ሰውን ለማስደሰት ስንነሳ፣ ወይም ደግሞ በሰው ፊት ለመስታየት ስንነሳ እነዚህን ነገሮች ከግምት ማስገባት አለብን። እነዚህ ነገሮች ሁሉ ስናይ አንድ ነገር ነው ያስተምራል። ማስደሰት ከፈለክ ማስደሰት ያለብህ በአንተ ደስ ብሎት የዘላለም ሕይወት የሚሰጥህን፣ በአንተ ደስ ብሎት በነፍስህም በስጋም ላይ ሊፈርድ የሚችለውን እግዚአብሔርን እንጂ ሰዎችን አይደለም። ሰው ለማስደሰት አትኑር። በሰው ፊት ለመታየት አትኑር። በሰው ፊት ተቀባይነት ለማግኘት አትኑር። የመጀመሪያው ቀዳሚ ተግባር በማፊ ተቀባይነት ማግኘት መሆን አለበት፣ በእግዚአብሔር ፊት። እግዚአብሔር ይርዳል። እንዲህ ስንል ታዲያ ሳምንትም ያሳየኋቸው አንዱ ነገር ምንድን ነው? እንዲህ ስንል የእግዚአብሔር በሆኑ ሰዎች ፊት ተቀባይነት ለማግኘት መሞከር የለብንም ማለት አይደለም። ለምን? የእግዚአብሔር የሆኑ ሰዎች ምኞት እንደ እግዚአብሔር ቃል የሆነ ምኞት፣ የእግዚአብሔር ያልሆኑ ሰዎችን ነው እየጠቀስን ያለን። ይህን አይተን ነው የጨረስነው ማለት ነው ባለፉት ሳምንታት። ዛሬ ላሳያችሁ የምሞክረው ከሰው ክብር የሚፈልጉ፣ በሰው ዘንድ መታየት የሚፈልጉ፣ በሰው ዘንድ ተቀባይነት ማግኘት የሚፈልጉ ሰዎች እኔና እናንተ እንዳናደርጋቸው ጌታ በምሳሌነት የጠቀሳቸው እነማን ናቸው? እስቲ ከእግዚአብሔር ቃል እንመልከታቸው። ማቴዎስ ወንጌል ምዕራፍ 6 ቁጥር 2 ማቴዎስ 6 ቁጥር 2 ላይ ጌታ ኢየሱስ የሚገርም ነገር ይናገራል። ለዛውም የሚናገረው ለማን ነው? ለደቀ መዛሙርቱ። ማቴዎስ 6 ከቁጥር 1 ጀምሮ ያንብበው።
ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። አያችሁት ወገኖች? ምንድን ነው የሚለው? ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለበለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። አሁን ጌታ እሱ በነበረበት ዘመን ያሉትን ፈሪሳውያንንና ደቀ መዛሙርትን ጎን ለጎን እያስተያየ ነው ለደቀ መዛሙርቱ ይነግራቸው። ምን ይላቸዋል? ምጽዋት መስጠት ከአንድ ክርስቲያን የሚጠበቅ ነው። ከአንድ ደቀ መዝሙር የሚጠበቅ ነው። ከአንድ ሰው የሚጠበቅ ነው። የሚሰጥበት ዓላማ ግን በሰዎች ፊት መታየት ከሆነ በእግዚአብሔር ፊት ዋጋ የለውም። ለካ ሰጥተን ዋጋ ልናጣ እንችላለን። ሰጥቶ ዋጋ ማጣት አለ። ጌታ ደቀ መዛሙርቱን የምትሰጡት ነገር በሰው ፊት ታይቶ በእግዚአብሔር ፊት የማይታይ እንዳይሆን የምታደርጉበት ልብና መንገድ በእግዚአብሔር ፊት ተቀባይነት ያለው ይሁን ይላቸው። ጌታ ዓይናችን ይክፈት። አያችሁ፣ የመጀመሪያው መስመር ላይ የምናገኘው ሐሳብ ምንድነው? ለሰዎች ትታዩ ዘንድ የሚል ድገሙት ሲከኒ ጋር ምንድነው የሚለው? ለካ ለሰው ለመታየት ምጽዋት የሚሰጧል። ሰው እንዲያይላቸው፣ ሰው እንዲያመሰግናቸው፣ ሰው እንዲቆጥርላቸው፣ ሰው እንዲናገርላቸው፣ ለሰው ይታዩ ዘንድ የሚያደርጉትን የሚያደርጉ ሰዎች አሉ። ደቀ መዛሙርቱን ምን ይላቸዋል? የምታደርጉትን ነገር ሰው እንዲያየው አይሁን፣ እግዚአብሔር እንዲቀበለው ይሁን። እግዚአብሔር ይርዳል። እንግዲህ ይላል ቁጥር 2 ተመልከቱ። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ፣ አያችሁ ምን ፈልገው ነው? በሰው ዘንድ ሊከበሩ። ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አሁንም ቆም ብለን እንመልከት። ምክንያቱም የመነሻ ሐሳባችን ሰው የሚያንኳኳው በር ይከፈታል። የተከፈተ በር ሁሉ ግን የሚጠቅም አይደለም። ስለዚህ ፈልጉ፣ የምትፈልጉት ነገር ሁሉ ግን የእግዚአብሔር ፈቃድ መሆን አለመሆኑን መጀመሪያ አጣሩ የሚል ነው። እነዚህ ሰዎች ግብዞች በሰው ዘንድ ሊከበሩ፣ የግብዞች ዓላማ የት እንደሚሰጡ ይነግረናል። የት ነው የሚሰጡት? በምኩራብ። የት ነው የሚሰጡት? መንገድ ላይ ምኩራብ ውስጥና ምኩራብ ማለት ለእስራኤላውያን ወንዱ፣ ሴቱ፣ ትንሹ፣ ትልቁ እግዚአብሔርን ለማምለክ የሚሰባሰቡበት ቦታ ነው። የዛሬዋን ቤተክርስቲያን ይወክላል። መንገድ የሚባለው ደግሞ አላፊ አግዳሚው የበዛበት ቦታ ነው። ሰው ሁሉ የምናደርገውን የሚያይበት ቦታ። ግብዝ የሆኑ ሰዎች አሉ። ጌታ ለደቀ መዛሙርቱ ይህን ምክር ቢመክር፣ ግብዝ የሆኑ ሰዎች መስጠት ሲፈልጉ የሚሰጡት ምኩራብ ውስጥ ነው። ሰዎች በሚያዩበት ቦታ ነው። ግብዝ የሆኑ ሰዎች የሚሰጡት መንገድ ላይ ነው። አላፊ አግዳሚው እነሱን የሚያይበት ቦታ ላይ ነው። ይሄንን የሚያደርጉበት ምክንያት ደግሞ በሰው ዘንድ ሊከበሩ ነው። ለካ በሰው ዘንድ የመከበር ፍላጎት ለሰው ምጽዋትን በምኩራብ እንዲሰጥ ያደርገዋል። ለካ ለሰው የመከበር ፍላጎት ምጽዋትን ብዙ መንገደኞች የሚያዩበት ቦታ ላይ እንዲሰጥ ያደርገዋል። ከዚህ መንፈስ የጠበቀን እግዚአብሔር ስሙ ይባላል። ፍላጎቱን ስንመለከት እዚህ ጋር ያለው ሰው መታየት ነው። ከዚህ የተነሳ ምን አደረገ ነው የሚለው? በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። መለከት ለምንድን ነው የሚነፋው? አሁን መለከት አታስነፋ ይላል። መለከት ለምንድን ነው የሚነፋው? በጥንቱ ዘመን መለከት የሚነፋባቸው ምክንያቶች ብዙ ናቸው። ጦርነት ሲመጣ፣ ጠላት ሲመጣ፣ ድል ሲያገኙ፣ ወይም ደግሞ አንድ ባለስልጣን የሆነ ሰው፣ አንድ ሀብታም የሆነ ሰው፣ አንድ ታዋቂ የሆነ ሰው ሲመጣ አስቀድሞ እንዳሁኑ ዘመን ሬዲዮ ምናምን ስለሌለ
በዛ ዘመን የነበረው መለከት ብቻ ስለነበር የአካባቢው ሰው ወጥቶ እንዲቀበል፣ የአካባቢው ሰው መንገድ ለቀቅ እንዲያደርግና ያለ ችግር ያ ሰው መሄድ እንዲችል አይታችኋል። አሁን ሞተረኞች፣ እነዚህ ባለስልጣናትን የሚያጅቡ ሞተረኞች ምንድን ነው የሚያደርጉት? ከፊት ይሄዱ ልቀቁ ይባላል። መጡ፣ እሳቸው መጡ፣ ትልቁ ሰው መጡ፣ ባለስልጣኑ መጡ፣ መንገድ ልቀቁ ይባላል። እና በዚያ ዘመን የአሁኑ ፊሽካ በዚያ ዘመን መለከት ነበር ትሩባል። ስለዚህ መለከት ሲነፋ ትልቁ ሰው መጡ፣ ገዢው መጡ፣ መንገድ ልቀቁላቸው፣ የከበረ ሰላምታ ስጧቸው የሚል መልእክት የሚያስተላልፍ። አሁን ጌታ ያንን ባለስልጣን ሲመጣ፣ የታወቀ ሰው ሲመጣ የሚደረገው ነገር እንዴት አድርገው ግብዞች ለታዋቂነት እንደተጠቀሙበት ሲናገር ምን አለ? አሰጣጣችሁ መለከት እየነፉ ተመልከቱልኝ፣ እዩልኝ ከማለት ጋር አንድ ሆኗል። ምክንያቱም ሰዎቹ መታየት የሚፈልጉት በማፊት ነው፣ በሰው። እግዚአብሔር ይጠብቅ። የምትሰጡበት መንገድ መለከት ከመንፋት ጋር አንድ ነው። ይታይልኝ የምትሉ አይነት ናችሁ። ኦኬ፣ ሰው ነው እንዲያይላችሁ የፈለጋችሁት፣ ሰው አይቶላችኋል። ከዚህ ያለፈ ግን ዋጋ የላችሁ። ዋጋ ከሌለው ነገር እግዚአብሔር ይጠብቅ። ሰው ተቀብሎላችኋል፣ ሰው አጨብጭቦላችኋል፣ ሰው እልል ብሎላችኋል። እግዚአብሔር ግን ምን አላለም? አልተቀበለም። ዝቅ ብሎ። ለዚህ ነው እውነት እላችኋለሁ ዋጋቸውን አግኝተዋል እኮ ነው። ዝቅ ብላችሁ ስታነቡት እውነት እላችኋለሁ ዋጋቸውን ምን አድርገዋል? ተቀብለዋል፣ አግኝተውታል። ዋጋ መቀበል የፈለጉት ከማን ነው? ከሰው ነው። ያንኳኩት በር የማንን ነው? የሰውን ነው። ክብር መቀበል የፈለጉት ከማን ነው? ከሰው ነው። ሰው ምን ብሏቸዋል? ብሏቸው በስመ አብ ብሎላቸው ምን ዋጋ አለው ወገኖቼ? ሰው በእኛ ተደንቆ እግዚአብሔር ካልተቀበለ። ስለዚህ ክብር እንኳን ሲፈለግ፣ መታየት እንኳን ሲፈለግ መፈለግ ያለበት በመጀመሪያ ደረጃ ከማን ነው ማለት ነው? ከእግዚአብሔር። ከእግዚአብሔር ክብር የመፈለግ መንፈስ ይብዛልህ በፈለጋቸው ያለው እኔ አሁን መንፈስ ቅዱስ ይህን ነገር በልቤ ሲያስቀምጥና ይህን ክፍል ላካፍል ሲጀምር ዘመኑን እያየሁ ነበር። በዚህ ዘመን ውስጥ ሰው ዋናው ትኩረቱ እግዚአብሔር ነው ወይስ ሰው ነው የሚል ነበር ውስጥ የነበረው ጥያቄ። የሰውን ዋና ትኩረት ስትመለከቱ ሰው ሁሉ የሚገደው ከሰው ጋራ ባለው ግንኙነት ውስጥ ሰው ይቀበለኛል ወይስ አይቀበለኝም በሚለው ላይ እንጂ እግዚአብሔር ይከብርበታል ወይስ አይከብርበትም፣ እግዚአብሔር ይቀበለዋል ወይስ አይቀበለውም የሚለው ላይ ያተኮረ ሰው በብዛት አታዩም። በጣም ጥቂት ሰው ነው እንደዚህ አይነት። በተለይ ደግሞ አገልጋዮች ቢሆን ኖሮ ዛሬ የምናየውን በእግዚአብሔር ቤት ውስጥ ያለ ነውር አናይም ነበር። አይታችኋል። ባለፈው ሳምንት ምናልባት በሰፊው እየተሰራጨ ነው። አንዱ ሰው ከዚህ ቀን ጀምሮ ከከሌ ጋር ታገለግላለህ የሚል ሲነገረው እንደምንድን ነው የሮጠው? አይታችኋል። ከከሌ ጋር ያገለግላል። በሰው ዘንድ ብቻ ተቀባይነት የማግኘት ፍላጎት ቤተክርስቲያንን ከመስመር እያስወጣት ነው። ሰው ብቻ እንዲያጨበጭብለት እግዚአብሔር መንፈስ ቅዱስ ቢያዝንም ባያዝንም ግድ የለኝም ያለ ትውልድ የበዛበት ነው። ወገኖች እኔና እናንተ ልብ ጌታ ይጠብቅ። የኛ ጥሪ በሰው ለመታየት አይደለም፣ እንዲያውም በሰው ለመገፋት ነው። ጥሪው ምንድነው የሚለው እግዚአብሔር ቃል? ዛሬ ጠዋት አንድ ወንድሜ ጥያቄ ጠየቀ። ማንም ሊከተለኝ የሚወድ ቢኖር መስቀሉን ዕለት ዕለት ተሸክሞ ይከተለኝ ማለት ምን ማለት ነው? አንዳንዶች መስቀል ተሸክመው ነው የሚዞሩት። መጽሐፉ ደግሞ እንደዚህ ይላል። ምንድነው ጥያቄዋ? ምንድነው ይሄ መልእክት? ዕለት ዕለት ራሱን ይካድ መስቀሉን ደግሞ ዕለት ዕለት ይሸከም ነው ያለው እና ያንን መስቀሉን ነው መሸከም ያለብን ወይስ ምንድን? ጌታ የጠራን ራሳችንን ዕለት ዕለት እንድንክን ነው። ለምን? እግዚአብሔርን ለማስደሰት የምንራመደው እርምጃ፣ ከእግዚአብሔር ጋር ተስማምቶ ለመኖር የምንራመደው እርምጃ በሰው ዘንድ ተቀባይነት እንድናጣ እንጂ እንድናገኝ ሊያደርገን አይችልም። የሚቀበሉን እግዚአብሔርን የተቀበሉ ወንድም እህቶቻችን ብቻ ናቸው።
እስቲ አሜን ነው። እኔ ግን እቀበልሃለሁ ወንድሜ እህቴ ብሎ ተጠቀባቸው ያሉት እስቲ አሜን ነው ብቻ ነው መጽሐፍ ቅዱስ የሚያስተምረን ይህን እውነት። ግን ከሰው ክብር የሚፈልጉ አሉ፣ በሰው ፊት መታየት የሚፈልጉ አሉ። ከዚህ በፊት ስለ አንድ ሰው ነግሬያቸዋለሁ። አብሬ ስኖር ስለነበረ ሰው በጣም ይወደዋል። ሰው ገራገር ሰው ነው እንዴ! አንተ ሰው ሁሉ ይወድሃል። ለምንድን ነው ሰው ሁሉ የሚወድ? በተለይ አለቆች ይወዱሃል፣ የምትሰራበት ቦታ ይወዱሃል። ለምንድን ነው የሚወዱ ስለ እኔ በስራ ጎበዝ ስለሆንኩ አይደለም አለ። ምንድን ነው ስለው ልክ እነሱን ሳያቸው እጄን ግራ ሶስት ከትቼ በፊታቸው ሽው ይላል። ለግራው ለቀ በቃ ለዚህ ነው የሚወዱ። አያችሁ፣ አሁን የሚወዱት ፊታቸው ያደረገውን ነገር አይተው እንጂ ትክክለኛ ስራውን ለይተው አያውቁም። እግዚአብሔር ግን ልብ ይመስላል። በሰው ፊት ታይተን በእግዚአብሔር ፊት ተቀባይነት ካጣን ክርስትና እውነት አይደለም። አገልግሎታችን ሰዎች እንዲቀበሉት ከሆነ ክርስትና እውነት አይደለም። እንዲያጨበጭቡለት ከሆነ አገልግሎት እውነት አይደለም። አገልግሎት ሰዎች ቢቀበሉትም ባይቀበሉትም የእግዚአብሔርን ሐሳብና ፈቃድ ምን ማድረግ ነው? ማገልገል። አገልግሎት የእግዚአብሔርን የልብ ትርታ ለእግዚአብሔር ሕዝብ ማቅረብ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ብሎ ያለው እኮ ሰው ዓለምን ለማትረፍ ቀላል ነው። ዓለምን ለማትረፍ በዓለም ውስጥ የሚደረገው ማለት ነው። እግዚአብሔር ግን ለዛ አልጠራንም። ክብር ለስሙ ይሁን። አልጠራንም። 6:5 ላይ እዛው ክፍል ስትመለከቱ 6:5 ላይ ምን ይላል? ሌላ አሁንም ሰዎች በሰው ፊት ለመታየት የሚያደርጉትን ነገር ያሳያል። በሰው ፊት ተቀባይነት ለማግኘት ሰው እንዲያጨበጭብላቸው የሚያደርጉትን ይነግረናል። 6:5 ላይ ምን ይላል? ስትጸልዩ እንደ ግብዞች አትሁኑ። አሁንም ተመልከቱ፣ ጸሎት እንኳን በሰው ፊት ተቀባይነት ለማግኘትና በእግዚአብሔር ፊት ተቀባይነት ለማግኘት የሚደረግ ሁለት አይነት ጸሎት ተደርጎ ተቀምጧል በዚህ በእግዚአብሔር ቃል። ቁጥር 5 ላይ ምን ይላል? ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። እስቲ ዋጋቸውን ተቀብለዋል ብሎ ጸልየዋል። አልጸለዩም? የጸለዩት ጸሎታቸውን እግዚአብሔር እንዲሰማው ነው ወይንስ ሰዎች የሚጸልዩ ሰዎች ናቸው እንዲሏቸው? የሚገርም ነው። ሰዎች እነዚህ ሰዎች የጸሎት ሰዎች ናቸው እንዲሏቸው የጸለዩት። የነሱን ጸሎት እግዚአብሔር ሰምቶ ምላሽ እንዲሰጥ አይደለም ልባቸው ውስጥ ያለው ጩኸት። ጾመኛ ናቸው፣ ጸሎተኛ ናቸው፣ ቤተክርስቲያን ሄዳጆች ናቸው የሚለውን ስም ከሰው ነው የፈለጉት። ለካ መንፈሳዊ ነገርም ከሰው ለሚገኝ ክብር ይሰራል። ጌታ ይሰውረን። ከሰው ለሚገኝ ስም፣ ክብር፣ ዝና መንፈሳዊ ነገር ይሰራል። ለምን? እዚህ ጋር የምናየው መንፈሳዊ ነገር ነው። ጸሎት ምንድን ነው? መንፈሳዊ ነገር ነው። ይሄን ጸሎት ለምን ጸለዩ? ሰው የጸሎት ሰዎች ናቸው እንዲላቸው፣ ሰው ጾመኞች ናቸው እንዲላቸው፣ በሰው ፊት እንዲነገርላቸው፣ በሰው ፊት እንዲታወቅላቸው። ይሄ ነበር ልባቸው ውስጥ ያለው ሞቲቭ። ምኩራብ ቆመው ሲጸልዩ፣ ምኩራብ ተንበርክከው ሲጸልዩ፣ ወይም በመንገድ ዳር የጸሎት ልብስ የሚባል አይነት ልብስ ለብሰው ሲጸልዩ በልባቸው ያለው ትልቁ ረሃብ ነከሌ እኔ ጸሎት ሰው እንደሆንኩ ተረዱ አልተረዱ የሚል ነበር። ቅዱሳን እግዚአብሔር ከዚህ ይጠብቀን። ይሄ ክርስቲያን ጥሪ አይደለም። ምን አለ ጌታ? የሚፈልጉት ይሄ ነበር፣ ዋጋ ብለው የቆጠሩት ይሄ ነበር። ያን ዋጋ ምን አድርገውታል? ተቀብለውታል። ለከማን? ከሰው ክብር ፈለጉ፣ ከሰው አገኙት፣ ከእግዚአብሔር ግን አጡ። ወገኖቼ የመነሻ ልባችንን እግዚአብሔር ይመዝናል። ታውቃላችሁ፣ ማንኛውንም ነገር የምናደርግበትን ወይም የምንቃወምበትን የመነሻ ሞቲቭ እግዚአብሔር ምን ያደርጋል? ይመዝናል። ሲመዝን ለክብሩ ነው ወይስ ለሰው ክብር ነው ያደረጉት? እንደ ጳውሎስ ሐዋርያው ጳውሎስ ራሱን እንዲህ ብሎ ይገልጻል። ከኃጢአተኞች ሁሉ ዋና እኔ ነኝ። ከኃጢአተኞች ሁሉ ዋና እኔ ነኝ። ለምን? የክርስቶስን ተከታዮች ያሳደደ፣
ያሳስር ዘንድ ሙሉ ስልጣን ተቀብሎ በነዛ በደማስቆና በአካባቢ ያሉትን ለማወቅ የተነሳ በእነ እስጢፋኖስ መገደል ጊዜ በእስጢፋኖስ መገደል ጉዳይ ላይ ዋነኛ ተባባሪ ሆኖ የገዳዮቹን ልብስ ጠባቂ የነበረ ይህ ሰው ከኃጢአተኞች እኔ ዋና ነበርኩ ብሎ ሲል ጌታ እንዴት እንደማረው አያይዞ ሲናገር ምን ይላል? ያደረኩት ባለማወቅ ስለነበረ ከእግዚአብሔር ምሕረትን አገኘሁ። ከኃጢአተኞች ዋና ነበርኩ። የኃጢአተኞች ዋና የሆንኩት ግን የእግዚአብሔርን መንገድ ያጣምማሉ። እነዚህ ሰዎች ልክ አይደሉም፣ እግዚአብሔርን በድለዋል ብዬ ለእግዚአብሔር በተሳሳተ መንገድ ቀንቼ እንጂ ከሰው ክብር ፈልጌ አልነበረም እኮ። አይቹ እግዚአብሔር የመነሻ ሞቲቭን ይመስል እግዚአብሔር ሲምር እንኳን የሚምረው ምኞታችን መልካም ሆኖ የሄድንበት መንገድ የተሳሳተ ከሆነ እውነትን አሳውቆ ይመልሰናል። ምክንያቱም መነሻ ሞቲቫችንን ይመስል። ግብዞቹም ግን ምንድነው ያላቸው? ምኞታቸው የተበላሸ የመነሻ ሐሳባቸው ራሱ ከእግዚአብሔር ጋር የተገናኘ ሳይሆን ከሰው ጋር ብቻ የተገናኘ ስለነበረ ከሰው የሆነውን አገኙ። የነሱ ነገር እዛ ጋር ምን አለ? አበቃ። ለዚህም ነው ጌታ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ለካ ከሰው የሆነውን ሁሉ አትርፎ ከእግዚአብሔር የሆነውን ማጣት አለ። ይሄ ደግሞ ከማንቋቋት የሚመጣ ጌታ ማስተዋል ይስጠን። ስለዚህ ስለ ሰው ስናስብ ብዙ ሰው ከሰው ክብር ለማግኘት የሚያደርጋቸውን ጥረቶች በእግዚአብሔር ቃል ውስጥ እናያለን። ሉቃስ 20:46 ሄደን እንመልከት። ሉቃስ 20:46 ላይ አሁንም ጌታ ስለ ግብዞችና ስለ ፈሪሳውያን የሚናገረውን ታያላችሁ። ሉቃስ 20:46 እና 47 ላይ ሉቃስ 20:46 እና 47 ላይ ከ45 ጀምረን እናንብበው። ከሰው ክብር ለመፈለግ እንዴት ፈሪሳውያን በር እንደሚያንኳኩ ነው የሚያሳየን። ሉቃስ 20:45 ጀምረን እናንብበው። ሕዝቡም ሁሉ ሲሰሙ ደቀ መዛሙርቱ ሉቃስ 20:45 ነው ያለው። ጌታ አሁን ለማን ነው የሚናገር ያለው? ሕዝቡ ሁሉ እየሰሙ ነው። የእሱ ትኩረት ግን በማን ላይ ነው? በደቀ መዛሙርቱ ላይ። ሕዝቡም ሁሉ ሲሰሙ ደቀ መዛሙርቱን ረዣዥም ልብስ ለብሰው መዞር ከሚፈልጉ በገበያም ሰላምታ፣ በምኩራብም የከበሬታ ወንበር፣ በምሳም የከበሬታ ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎታቸውን በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ አለ። አሁን እንመለስ። ምን ላሳያችሁ እንደምፈልግ እንድትረዱልኝ። ጌታ አሁን እየተናገረ ያለው ሕዝብ ባለበት ነው። ትኩረቱ ግን በማን ላይ ነው? በደቀ መዛሙርቱ ላይ። ደቀ መዛሙርቱ ላይ ነው። ዛሬ ጌታ ለሰው ሁሉ ይናገራል። የሚያተኩረው ግን በማን ላይ ነው? በእኛ በደቀ መዛሙርቶቹ ላይ። ለደቀ መዛሙርቱ ምን አላቸው? ረጃጅም ልብስ ለብሰው መዞር ከሚፈልጉ። ረጅም ልብስ የሚለብሱበት ምክንያት ያላቸው። ልብሱን የሚለብሱት በምክንያት ነው። ረጅሙን ልብስ ለብሰው የሚዞሩት በምክንያት ነው። ምክንያታቸውን አሁን እየጠቀሰልን ያለ። ረጃጅም ልብስ ለብሰው መዞር ከሚፈልጉ ረጅሙን ልብስ ለብሰው እየዞሩ ገበያ ውስጥ ሲደርሱ ገበያተኛው ሁሉ ሰላም እንዲላቸው የሚፈልጉ፣ ተሰልፎ ሰላም እንዲላቸው የሚፈልጉ እነዚህ ሰዎች ከማን ነው ክብር እየፈልጉ ያሉት? ከሰው። ከእግዚአብሔር ጋር ተጣርተዋል። የሃይማኖት ልብስ ለብሰዋል። በሰው ዘንድ ተቀባይነት ግን ለማግኘት መዞርን ይዞራሉ። በከተማው እየዞሩ ገበያ መሃል ሲደርሱ ገበያተኛው በሙሉ ልብሳቸውን አይቶ ሰላም ሊላቸው እንዲሰለፍ ከሚፈልጉ። ወይ ፈሪሳዊነት! ለካ የእግዚአብሔርን ጥሎ የሰው መፈለግ። በገበያ ሰላምታ፣ በምኩራብም የከበሬታ ወንበር። ምኩራብ ሲሄዱ እነሱ ሊቀመጡበት የሚፈልጉት ወንበር ምን አይነት ወንበር ነው? ይሄ ለተከበሩ ሰዎች የተዘጋጀ ወንበር ነው ተብሎ ልዩ ወንበር ለነሱ ካልተዘጋጀ በስተቀር የማይቀመጡ። ተመልከቱ፣ እነዚህ ሰዎች በሄዱበት ሲለብሱ ሰው እያሰቡ ነው የሚለብሱ።
ገበያ ሲሄዱ ገበያተኛው ሁሉ ሰላም እንዲላቸው ፈልገው ነው ገበያ የሚሄዱት። ምኩራብ ሲሄዱ ለነሱ የከበሬታ ወንበር ተዘጋጅቶ እዛ ላይ ለመቀመጥ ነው የሚሄዱት። ነገራቸው ሁሉ ከማን ጋር የተያያዘ ነው? ከሰው ከሚገኝ ክብር ጋር። የሚያንኳኩት ሁሉ ከሰው የሚመጣን ክብር ለማግኘት። ክርስቲያን እግዚአብሔር አይናችን ይክፈት። በገበያም ሰላምታ፣ በምኩራብም የከበሬታ ወንበር፣ በምሳም የከበሬታ ስፍራ። ሁሉም ቦታ ነው ከሰው ክብር ይፈልጉ። ቤተክርስቲያን ሲሄዱ ከሰው የሆነ ክብር ይፈልጋል። ገበያ ሲሄዱ ከሰው የሆነ ክብር ይፈልጋሉ። ከተማ ውስጥ ሲዞሩ ከሰው የሆነ ክብር ይፈልጋሉ። የሚበላበት ቦታ ሲቀመጡ ከተራው ማህበረሰብ ጋር ከምዕመናን ጋር ቁጭ ብለው መብላት አይፈልጉም። የቱ ጋር መቀመጥ ይፈልጉት? ለምሳ እንኳን ለየት ያለ ቦታ ለነሱ ተዘጋጅተው ይፈልጉት። ለምን? እኛ ከሌላው ይልቅ ምን ያለንን ብለው ነው የሚያስቡት? የከበርን ወገኖች። ሰው ሁሉ ክቡር ነው አላወቀም እንጂ። ሰው ሁሉ በእግዚአብሔር መልክና ምሳሌ ስለተፈጠረ ምንድን ነው? ክቡር ነው። ሰው በስልጣን ሊበልጠን ይችላል። ሰው በማዕረግ ሊበልጠን ይችላል። ሰው በሀብት ሊበልጠን ይችላል። ሰው በእውቀት ሊበልጠን ይችላል። ሰው በስብዕና ግን ከሰው አይበልጥም። ሰው ሁሉ እኩል ነው። እስቲ አሜን ነው። ስለዚህ ወገኖች ከማን ክብር ፈልገን ምን እያደረግን ይሆን? አሁን ጥያቄ። እነዚህ ሰዎች ከሰው ክብር ስለሚፈልጉ ሲለብሱ ነው ያናስበው ነው የሚለብሱት። ሰው እግዚአብሔርን አስቦ ሲለብስ ውስጡም ውጩም በጌታ ፊት ተቀባይነት ለማግኘት የለበሰ ነው። ሰው ጌታን አስቦ ወደ ገበያ ሲሄድ ገበያ ውስጥ መታየት ሳይሆን የሚፈልገው ማሳየት ነው የሚፈልገው ጌታ። ሰው ጌታን አስቦ ቤተክርስቲያን ሲሄድ ቤተክርስቲያን ውስጥ የእሱን ሕይወት፣ የእሷን ሕይወት፣ የእሱን አገልግሎት፣ የእሷን አገልግሎት አይተው ሰዎች እግዚአብሔርን እንዲያከብሩ መብራት ሊሆን ይሄዳል እንጂ ለራሱ ክብር ፍለጋ አይደለም። ሰው ምሳ ለመብላት ሲቀመጥ ወንድሙ እንዳይከፋው አይገርማችሁ? ሐዋርያው ያዕቆብ ምን አለ? ስሙ፣ ወደ እናንተ ጉባኤ ሰዎች ቢመጡ አንድ ምስኪን ድሃ ሰው ቢመጣ አንተስ ከእግራችን ጫማ በታች እዛ ጋር ተቀመጥ ብትሉት፣ ግን ባለጸጋውን ሰው ና እዚህ ጋር ተቀመጥ ብላችሁ ቦታ ብታመቻችሁለት ከፋፋይ ሆናችሁ ማለት አይደለም። የሚያደላ ዳኛ ሆናችሁ ማለት አይደለም። እንዲህ ሳይደረግ አንዳንድ እግዚአብሔር በልባቸው ብዙ መልካም ነገር ያስቀመጠ ወገኖች ጌታ ይባርካቸው። ሲለብሱ እንኳን አስበው ነው የሚለብሱት። አስበው የኔ አለባበስ ወንድሜ ወይም እህቴ ዝቅተኝነት እንዲሰማት ሊያደርግ አይገባም ብለው አስበው ይለብሳሉ። ፍቅር ሲኖር፣ እግዚአብሔር መፍራት ሲኖር። በተረፈ ግን ራስን ለማሳየት ነው የሚለበሰው። አያችሁ፣ ፍቅር ሲኖር የምንበላው፣ የምንጠጣው፣ የምንለብሰው ነገር ሁሉ ከማን ጋር የተገናኘ ነው? ከእግዚአብሔር ጋር የተገናኘ። እግዚአብሔር ፊት በተቀባይነት የማግኘት ፍላጎት ሲኖር፣ በሰው ፊት ተቀባይነት የማግኘት ፍላጎት ሲኖር ግን የምናንቋቋው ነገር ሁሉ፣ የምንናገረው ነገር ሁሉ፣ የምናስበው ነገር ሁሉ ከአምላካችን ክብር ጋር ሳይሆን ከእኛ ክብር ጋር የተገናኘ ነው። እግዚአብሔር ለዚህ ያጠራልን። አይናችን ጌታ ይክፈት። ለዚህ ነው ጌታ እዚህ ጋር እንዲህ አለ፣ እነዚህን ሰዎች ተጠንቀቋቸው። በምሳ የከበሬታ ስፍራ ከሚወዱ ከጻፎች ተጠበቁ። አያችሁ፣ የሚወዱት ምንድን ነው ማለት ነው? ከሰው የሚገኝ ክብር፣ የተሻለ ቦታ፣ የተሻለ ስፍራ፣ የተሻለ ሰላምታ፣ የተለየ። ይሄ ሁሉ ደግሞ ሊመጣላቸው የሚገባው ከማን ነው? ከሰው። የሰው ይቅርብን፣ የእግዚአብሔር ይብዛልን። የእግዚአብሔር አምላካችን ስም ብሩክ ይሁን። እነዚህን ሰዎች እውነተኛ ማንነታቸውን አያይዘው ይነግረናል። እንዲህ ከሰው ክብር ይፈልጋሉ፣ ግን እውነተኛ ማንነታቸው በእግዚአብሔር ፊት ምን እንደሆነ ሲናገር ቁጥር 47 ላይ ምን ይላል? የመበለቶችን ቤት የሚበሉ ጸሎታቸውንም በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ። ከእግዚአብሔር የሚጠብቃቸው ምንድን ነው? እነዚህን ሰዎች የባሰ ፍርድ ንገሩኝ እስኪ። ምንም ይጠብቃቸው? የባሰ ፍርድ። እነዚህ ሰዎች ግን እንዲለብሰው በሰው ዘንድ ከበሬታ፣ በምሳ የከበሬታ ወንበር፣ በገበያ ሰላምታ የሃይማኖት ልብሳቸውን ለብሰው የሚያደርጉት ነገር ሁሉ ሰውን በጸሎት አመካኝቶ መብላት እንጂ መዝረፍ እንጂ
ፍርድም ያመጣ እንጂ በእግዚአብሔር ፊት ተቀባይነት ያለው አይደለም። እያንኳኩ ነው። አግኝተውታል። ይሄ የሚያሳዝነው ድሮ ይሄ ነገር ከክርስቶስ ቤተክርስቲያን ውጪ ነበር። አሁን በክርስቶስ ቤተክርስቲያን ስም እየተደረገ ነው። ስለዚህ ክርስቲያን የእግዚአብሔርን ቃል መሰረት አድርጎ ሊነቃ ይገባል። አሜን። እስቲ አሜን ነው ወይ? አሜን ነው ወይ? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ የሚገርም ነገር ይነግረናል። ዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ የሚገርም ሐሳብ ታገኛላችሁ። 42 ላይ ምን ይላል? ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። እነማን አመኑ በጌታ? ብዙ አለቆች፣ ብዙ ባለስልጣን የሆኑ ሰዎች። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። በጣም አስፈሪ። አሁን እዚህ ጋር የምታገኟቸው ሰዎች ከላይ ሐሳቡን ስትመለከቱ ጌታ ኢየሱስ ብዙ ነገር አስተማረ። ስለ ዘላለም ሕይወት፣ ስለ ብርሃን አስተማራቸው። ከዛ ከሰሙት ውስጥ ጌታ ባስተማረ ጊዜ ከሰሙት ውስጥ አለቅነት የነበራቸው፣ ስልጣን የነበራቸው፣ በክህነትም ሆነ በምድራዊ ስልጣን ውስጥ ስልጣን የነበራቸው አለቆች የሆኑ ሰዎች የጌታ ኢየሱስን መሲህነት፣ አዳኝነት አመኑ ይላል። እሱ ነው አዳኝ፣ እሱ ነው ጌታ፣ እሱ ነው መሲህ፣ እሱ ነው ሲጠበቅ የነበረው። ይሄ ትልቅ ነገር ነው፣ ደስ የሚያሰኝ ነው። ከአለቆች ሰዎች ሲያምኑ አመኑ ይልና አፍራሽ ነገር አብሮ ይመጣል። ነገር ግን ይላል አምኖ፣ ነገር ግን በዚህም ዘመን ያለን ችግር ይሄ ነው። ያመኑ ነገር ግን ከእግዚአብሔር የሚመጣውን ክብር ሳይሆን ከሰው የሚገኘውን ክብር ለመፈለግ ከእግዚአብሔር ጋር መልሰው የሚጣሉ ሰዎች በዙ። አመኑ ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። ያመንነው ጌታ የሚመሰከርለት ነው። ከምኩራብ ያስወጡን እንጂ እውነቱ ግን ሁልጊዜ ምንድን ነው? እውነት ነው። ከእጅሩ ያስወጡን እንጂ ከማህበሩ ያስወጡን እንጂ የጌታ ጌትነት ከሰው ለሚገኝ ክብር ሊያንስብን አይገባም። ሲያመን ነው ነው አልመሰከሩለትም። አመኑት ግን አልመሰከሩለትም። መጽሐፉ ደግሞ ሰው ሲድን እንዴት እንደሚድን ምን ይላል? ሰው በልቡ አምኖ በአፉ መስክሮ ይድናል። ይገርማል። ለካ አምኖ መመስከር ካልተቻለ አለመዳን አለ ማለት ነው። እነዚህ ሰዎች ለምን አልመሰከሩም ለጌታ? ምን ነበር ሲያንኳኩ የነበረው? በልባቸው የነበረው እነሱ በጣም የሚፈልጉትና ሁልጊዜ ባገኙት አጋጣሚ ሁሉ የሚያንኳኩት የነበረው ምንድን ነው የሚለው ስንመለከት መጽሐፉ ምን ይለዋል? ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። ለካ በልባቸው የነበረው ክብር ከእግዚአብሔር ከሚመጣው ክብር ይልቅ ከማን የሚመጣው ነበር? ከሰው የሚመጣውን ክብር የሚያንኳኩ ስለነበሩ የጌታ ጌትነት ቢያውቁም አይ ከሰው ሳንጣላ መኖር ስላለብን ጌታ መሆኑን አውቀናል፣ ግን ከሰው የሚገኘውን ክብር እንዳናጣ፣ ከምኩራብ እንዳንባረር፣ ማህበራዊ ኑሯችን እንዳይበላሽ ከሰው ጋር ተመሳስለን እንኖራሉ። የፈለጉትን አግኝተውታል። የጌታን በር ግን በራሳቸው ላይ ምን አረጉ? ዘጉ። ወገኖቼ ምን እንደምንፈልግ እንጠንቀቅ። ጌታ ዓይናችን ይክፈት። ምን እንደምንፈልግ እንጠንቀቅ። ስለ ክብሩ ተገኝቷል። አያችሁ፣ አግኝተውታል ክብሩ። ህይወትን ግን ምን አረጓት? ጣሏት። ጌታ ዓይናችን ይክፈት። ከእግዚአብሔር ክብር ይልቅ የሰውን ክብር መውደድ ሰው የሚፈልገውን ወደ ማድረግ፣ በእግዚአብሔር ፊት የተጠላውን ነገር ወደ ማድረግ ያመጣል። አብሮ አይሄዱም። ለሁለት ጌታ መገዛት አይችልም ሰው ለእግዚአብሔርና ለሰው ሐሳብ መገዛት አይችልም። ሰው ለሰው ክብርና ለእግዚአብሔር ክብር መገዛት አይችልም። ሰው ለገንዘብና ለእግዚአብሔር አንድ ላይ አስማምቶ መገዛት አይችልም። ሁለቱ ሊስማሙ የማይችሉ ጌቶች ናቸው። ሊዋሃዱ የማይችሉ ናቸው። እኔ ግን ከእግዚአብሔር ክብር እፈልጋለሁ። እስቲ አሜን ነው።
ሉቃስ ወንጌል ምዕራፍ 16 ቁጥር 1 ላይ እንዲህ የሚል ነገር አለ። ሉቃስ ወንጌል ምዕራፍ 16 ቁጥር 1 ላይ እንዲህ የሚል ክፍል እናገኛለን። ስለ አንድ ዕዳ ስለነበረበት ደግሞም ለደቀ መዛሙርቱ እንዲህ አለ፣ መጋቢ የነበረው አንድ ባለጠጋ ነበር እያለ ስለዚህ የጌታውን ገንዘብ ያባክናልን ስለተባለ ሰው ስለ አንድ መጋቢ ይናገርና ይህ መጋቢ በል ያለኝን ሁሉ አስረክብ በተባለ ጊዜ ያደረገውን ዝርዝር ነገር ይናገራል። ይሄ መጋቢ ቶሎ ሄደና ምን አለ ይላል፣ የጌታው ዕዳ ያለባቸውን ሰው ጠርቶ ስንት ነው ያለብህ? ይሄናን ብለህ ጻፍ፣ ወዳጅ ትሆነኛለህ ሌላ ቀን። አንተ ስንት ነው ያለብህ? ይሄናን ብለህ ጻፍ፣ አስተካክለው፣ ሌላ ጊዜ ወዳጅ ትሆነኛለህ ብሎ እንዲህ ብሎ ከኖረ በኋላ እየቆየ ሲመጣ አንድ ነገር ሲከሰት ታያላችሁ። ቁጥር 15 ላይ በዚሁ ሐሳብ ሁሉንም ላለማንበብ ብዬ ነው። ከቁጥር 13 ላምንላችሁ ሐሳቡ ከዛ ስለሚነሳ ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይ አንዱን ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉ ይላል። ነገሩን አብራርቶ ከተናገረ በኋላ ጌታ ለእግዚአብሔርና ለገንዘብ መገዛት አትችሉም። ሰው ገንዘብ በወደደ ጊዜ፣ ሰው የሰው ክብር በወደደ ጊዜ፣ ሰው ከሰው የሚገኘው ነገር ላይ ባተኮረ ጊዜ ከእግዚአብሔር የሆነውን ነገር ምን አድርጎታል? ርቆታል። ሁለቱን አንድ ላይ ማስማማት አይቻልም ካለ በኋላ ሁሉን ከሰሙ በኋላ ቁጥር 14 ላይ አዲስ ሐሳብ ታገኛላችሁ። ምን ይላል? ገንዘብንም የሚወዱ ፈሪሳውያን ይህን ሁሉ ሰምተው ያፌዙበት ነበር። ሉቃስ ወንጌል ምዕራፍ 16 ቁጥር 14 ገንዘብን የሚወዱ ፈሪሳውያን ማን ላይ ያፌዙበት? ጌታ ኢየሱስ ላይ አስልም ማን ላይ ያፌዙት? ጌታ ኢየሱስ። ለምን አፌዙበት? እነሱ ከእግዚአብሔር ይልቅ ምን ይወዱ ስለነበር? ገንዘብ ይወዱ ስለነበር። ለካ ሰው ከእግዚአብሔር ይልቅ የሚወደው ነገር ካለ መንፈሳዊ ነገር ምን ሆኖ ይታየዋል? ፌዝ መስሎ ይታየዋል። ቀልድ መስሎ ይታየዋል። ገንዘብን የሚወዱ ፈሪሳውያን በጌታ ላይ ምን ያደርጉ ነበር ይላል? ያፌዙበት ነበር። ከዛ ጌታ ኢየሱስ አያችሁ፣ የእነዚህ ሰዎች ልብ ባንኳኳ ቁጥር የሚያንኳኳው ምን ነው? ገንዘብ ነው። ገንዘብ እንዴት ይገኛል? ተሰርቆ ነው? አጭበርብሮ ነው? አታሎ ነው? አስመስሎ ነው? ዘሙቶ ነው? እንዴት ነው የሚገኘው ገንዘብ? ይሄ ነው የሚታያቸው። እነዚህ ሰዎች ገንዘብ ለማግኘት የሚያደርጉት ነገር ሁሉ በእግዚአብሔር ፊት የተጠላ ቢሆንም በእነሱ እይታ ግን ትክክል ተደርጎ ስለሚታይ ጌታ እውነትን ሲናገር በተናገረው እውነት ላይ ምን ያደርጉ ነበር? ያፌዙ ነበር። ሰው ከኃጢአት ሲተባበር በጽድቅ ያፌዛል። ምንድን ነው ያልኩት? ሰው ከኃጢአት ሲተባበር በጽድቅ ምን ያደርጋል? ያፌዛል። ከዛ ጌታ ሰማና እንዲህ አላቸው። ቁጥር 16 ቁጥር 5 እዛው ጋር እንቀጥል። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ። አያችሁ፣ እነዚህ ሰዎች መጽደቅ የሚፈልጉት በማን ፊት ነው? በሰው ፊት። ትክክለኛ ሆኖ መታየት የሚፈልጉት፣ ተቀባይነት ማግኘት የሚፈልጉት፣ ተሰሚነት ማግኘት የሚፈልጉት ሁልጊዜ በማን ፊት? በሰው ፊት። ወገኖቼ የክርስቲያን ልብ መታየት የምንፈልገው በሰራዊት ጌታ በእግዚአብሔር ፊት። ዓለም ሁሉ ተባብሮ ልክ አይደላችሁም ቢለን እግዚአብሔር ልክ ነው ካለን እኔና ቤቴ ግን እግዚአብሔርን እናመልካለን ብለን እንድንኖር የተጠራንን እግዚአብሔር በልባችን ያትምልን። ይሄ ክርስትና ጥሪ። እነዚህ ሰዎች ግን ጻድቅ መስለው መታየት የሚፈልጉት፣ ተቀባይነት ያላቸው ሆነው መታየት የሚፈልጉት በማን ፊት ነው? በሰው ፊት ነው። እዚህ ጋር በሕይወት ጌታ ላይ እያፌዙ በሰው ፊት ግን ምን መስለው መታየት ይፈልጋሉ? ጻድቃን። እንዲህ ተብሎ ይሄዳል። በሕይወት ጌታ ላይ ሰው እያፌዘ በሰው ፊት ጻድቅ ሌሎች ነው ማቻለቅ እያንኳኩ ነው። አያችሁ፣ የምበር ጻድቅ የመባልን በር፣ ሀብት የማግኘትን በር ያለማቋረጥ እያንኳኩ ነው። ይሄ የሚያንኳኩት በር ግን ከማን ጋር አጣጥቷቸዋል? ከእግዚአብሔር ጋር አጣጥቷቸዋል። ከዛ እንዲህ ይላቸዋል ጌታ፣ በሰው ፊት ራሳችሁን የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል። አያችሁ፣ እግዚአብሔር ምን ያውቃል አላቸው? ልባችሁን ያውቃል።
ልባችሁን ውስጥ ያለውን ያን ስውር ፍላጎታችሁን እግዚአብሔር ያውቃል። እያንዳንዳችንን ያውቃል እግዚአብሔር። በፊቱም የማይታወቅ ማንም የለም። የኔ ነገር ከእናንተ ተሰውሮ ሊሆን ይችላል፣ በእግዚአብሔር ፊት ግን ይታወቃል። የእናንተ ነገር በእኔ ፊት ተሰውሮ ሊሆን ይችላል፣ በእግዚአብሔር ፊት ግን እየተገለጠ ነው። እንኳን በእግዚአብሔር ፊት የእኛ ነገር በሰው ፊት እንኳን የተሰወረው ለጊዜው ነው እንጂ አንድ ቀን ቃሉ እንደሚለው የማይታወቅ የተከደነ የማይገለጥ የተሰወረ ምንም የለም። አንድ ቀን ይገለጥ፣ አንድ ቀን ይገለጥ። ስለዚህ እናንተ በሰው ፊት ራሳችሁን የምታጸድቁ እግዚአብሔር ግን ልባችሁን ያውቃል ይልና በሰው ዘንድ የከበረ በእግዚአብሔር ፊት እርኩስ ነውና ሲያስራያችሁ ግን በሰው ዘንድ ክቡር ተብሎ የተጨበጨበለት ነገር በሰው ዘንድ ልክ ነው ተብሎ ሰው ሁሉ አብሮት የቆመው ነገር በእግዚአብሔር ቃል ሲመዘን ግን ምንድነው? እርኩስ ነው። አብዛኛው ሰው የሚያንኳኳው በር ምን አይነት በር ነው ማለት ነው? እግዚአብሔር እርኩስ ያለውን በር ነው አብዛኛው ሰው የሚያንኳኳው። እግዚአብሔር አይናችን ይክፈት። ምንድን ነው እኔና እናንተ የምናንኳኳው ወገኖች? በሰው ዘንድ ተቀባይ ለማግኘት፣ በሰው ዘንድ ጻድቅ ለመባል፣ በሰው ዘንድ ታዋቂ ለመባል፣ በሰው ዘንድ ዝነኛ ለመባል፣ ልብን በሚመረምረው እግዚአብሔር ፊት ግን ተቀባይነት ላለማግኘት የሚሰራ ልብ እንዳይኖረን ጌታ ይርዳ። ይሄ ጥሪያችን አይደል? እውነት መራራ ናት፣ ግን እውነት ናት። የሚገርም ነው። እውነት በጣም መራራ ናት። እውነት ብዙ ሰዎች እንዲጠሏችሁ ታደርጋለች። እውነት ብዙ ሰዎች እንዳይቀበላችሁ ታደርጋለች። እውነት በጌታ ፊትና ጌታን በሚወዱ ፊት ግን ተቀባይነት አላት። ታስታውሳላችሁ? ይሄ ረቢ የእስራኤሉ ረቢ አናንያ የተናገረው ብዬ ነገርኳችሁ። በጣም የታወቀ የሕግ መምህር ነው። በጣም የታወቀ የእግዚአብሔርን ቃል ትንትን አድርጎ የሚያስተምር ሰው ነው። ብዙ ጓደኞች ግን የለው። ብዙ ጓደኞች የለው፣ ብዙ ወዳጆች የለው። ከዛ አንድ ቀን መቼም አስተማሪ ስትሆኑ በሕግ ነገር በእውቀት ነገር እያደጋችሁ ስትሄዱ እግዚአብሔር በሮችን ስለሚከፍት ከተለያዩ ሰዎች ጋር ከትንሹ እስከ ትልቁ የመተዋወቅ ዕድል ታገኛላችሁ። እና ከንጉስ ቤተሰብ ጋር የመተዋወቅ ዕድል አግኝተው ነበርና አንድ ቀን የንጉሱ ልጅ ጋር ሄዱና የንጉስ ልጅ እያለቻቸው መምህር እርስዎ በጣም የታወቁ የሕግ መምህር ነው፣ ግን በብዙ ሰው ዘንድ አይወደዱም። ለምንድን ነው አለቻቸው። ለምንድን ነው የማይወደዱት? እንዲህ እንደርሶ ያለ አስተማሪ ግን እንደርሶ ያለ የሕግ መምህር ግን የማይወደድ ብዙ ጓደኛ የሌለው ለተወሰነ ጊዜ ሰው ይቀርቦትና መልሶ ይሸሾታል። ለምንድን ነው? እሳቸው ሲመልሱ ስሚ፣ እኔ ደግሞ ይህንን ልርሳውና ሌላ ጥያቄ ልጠይቅሽ። አንቺ የንጉስ ልጅ ሳለሽ፣ የንጉስ ቤተሰብ ሳለሽ፣ ሁሉ በእጅሽ ሁሉ በደጅሽ ሆኖ ሳለ የምትጠጪውን የወይን ጠጅ በወርቅና በብር ዕቃ ከመጠጣት ይልቅ በሸክላ ዕቃ የምትጠጪው ለምንድን ነው? ድሃ ስለሆንሽ? የብርና የወርቅ ዕቃ ስለሌለሽ? ለምንድን? እሷም እንዲህ ብሏት ሲሉ በጣም ተናደደችና በአስቸኳይ ቤቷ ውስጥ ለነበሩ ሰራተኞች በሙሉ ከዛሬ ጀምሮ የምንጠጣው የወይን ጠጅ የሚጠመቀው በወርቅና በብር ዕቃ ይሁን፣ የምንጠጣው የወይን ጠጅ የሚቀመጠው በወርቅና በብር ዕቃ ይሁን፣ የሚቀርብልንም በወርቅና በብር ዕቃ ይሁን ትእዛዙ ነው። ተናዳ። ከዛ በወርቅ በብር ዕቃ የነበረው በሙሉ ተገለበጠ። ከትንሽ ጊዜ በኋላ ንጉሱ ሊጠጡ ወይን ጠጅ አምጡልኝ ሲሉ ወይን ጠጅ ሲሰጣቸው ሲጠጡ ወይን ጠጅ ሳይሆን አቼቶ ሆኗል አሲሉ። ሌላ ሲመጣም አቼቶ ሆኗል። ከዛኛው ዕቃ ሲመጣ አቼቶ ሆኗል። ምንድን ነው ይሄ ጉድ ተባለ። በወርቅና በብር ዕቃ ስለተቀመጠ። ማንን ይሄንን ያደረገው? ልጅ ሆና ተጠራች። ለምን ሲባል መምህር አናንያ አንቺ የንጉስ ልጅ ሆነሽ ሳለሽ እንዴት በሸክላ ዕቃ ትጠጫለሽ? እንዴት በሸክላ ዕቃ ትጠምቂያለሽ? ብሎ ሲሉ ተናግጬ ሁሉ ነገር አስቀየሩ። በአስቸኳይ ተጠሩ። እንዴት ልትባባሉ ቻላችሁ? እሳቸውን እርሶ
የታወቁ የሕግ መምህር አስተማሪ ሆነው ሳሉ ብዙ ጓደኞች የለዎትም ለምንድን ነው ብዬ ስላቸው ላይ የመለሱልኝ ተጠሩ ሲጠሩ መምህር ይህንን ለምን አሉ ሲባሉ ጌታ የሸለት ይመስሉ ልጆ የጠየቀችኝን ጥያቄ በጥያቄ መመለስ ነበረብን። እንደ እርሷ ያለ የታወቀ ሰው ለምን ብዙ ጓደኛ የለውም ስትለኝ እውነትን የሚናገር ሰው ተቀባይነት አይኖረውም የሚለውን መልእክት ለማሳየት ፈልጌ አንቺ ለምንድን ነው በወርቅ ዕቃ ውስጥ እየጠመቅሽ በወርቅ ዕቃ የማትጠጪው? እዛ ብትከቺው አሲድ ስለሚሆን አይደለም ወይ አብሮ ስለማይሄድ አይደለም ወይ የሚለውን ለማሳየት ፈልጌ ይህም ምሳሌ ነገር ነው። እሷ ግን በገለልተኝነት ወስዳ እዛ ውስጥ ከተተችው ንጉሡ አዳመጡ። እንዴ ስማ መምህራን ብዙ እውነተኛ የሆኑ ሚኒስቴሮቻችን ብዙ ለሰው የሚጠቅሙ ሕጎችን አውጥተዋል። ዛሬ ደግሞ ብዙ ጓደኞች አሏቸው እኮ እነዛን ጥሩ ጥሩ ሕጎች ያወጡ ዛሬ ብዙ ጓደኞች ያላቸው በብዙ ሰው ዘንድ ተቀባይነት ያላቸው ሚኒስቴሮች፣ ባለሟሎች፣ መኳንንቶች አሉን እኮ ሲባሉ መምህራን አለመናሉ። አዎ ሕጉን ባወጡ ጊዜ ከሕጉ ጋር ብቻ የሚሄዱ ነበር። አሁን ግን ከሰው ጋር ለመሄድ ሲሉ ትናንት ያወጡትን ሕግ ራሱ የሚጻረሩ ሆነዋል። ትናንት ያደረጉትን ለዛሬ መቁጠር አይገባም። ትናንት በስርዓት እንደሄዱ ዛሬ በስርዓት ቢሄዱ ግን የሚሰማቸው፣ የሚቀርባቸው፣ የሚከተላቸው እውነተኛ የሆነ ብቻ ነው። አብዛኛው ሰው የሚቀበለው እውነትን ሳይሆን ሐሰትን ነው። እውነት አይደል? አታዩትም? በዙሪያችሁ አታዩትም? በሰፈራችሁ፣ በአካባቢያችሁ፣ በሀገራችሁ፣ በምድራችሁ አታዩትም? ሰው የሚወደው ምንድን ነው? እውነትን ነው። በጣም ጥቂት ሰው ነው እውነት የሚወደው። ወገኖች እግዚአብሔር አይናችን ይከ አያችሁ እዚህ ጋር ምን ይላል እግዚአብሔር ቃል? በሰው ፊት ጻድቅ የተባለ በእግዚአብሔር ፊት ግን ምንድን ነው? ርኩስ ነው። ስለዚህ ማንቋቋት ያለብን በሰው ፊት የሚነገርለትን ነገር አይደለም። በሰው ፊት መለከት የሚነፋለትን ነገር አይደለም መፈለግ ያለብን። መፈለግ ያለብን በእግዚአብሔር ፊት የሚታሰበው ነው፣ ሰው እንኳ ባያስበው። ለዚህ ጥሩ ምሳሌያችን መርደኪዮስ የንጉሱን ነፍስ በማዳን በእግዚአብሔር ፊት የሚታይ ነገር። የንጉሱ ጥበቃዎች ተስማምተው ንጉሱን በመርዝ ሊገሉ ሲማከሩ ድንገት እሱ በዛ ሲያልፍ ጆሮ ገብቶ ነገሩን ሰማና በሚስጥር ለአስቴር ነገራት፣ ወይም ጉዳዩ ለሚመለከታቸው ሰዎች ነገራቸው። እነሱ ሄዱና ነገሩ ሲመረመር ንጉሱን ለመግደል መርዝ ሲያዘጋጁ እንደነበረ ተጣራ። እነዛ ንጉሱን ሊገሉ የነበሩ ሰዎች ምን ተደረጉ? ተፈረደባቸው። መርደኪዮስ ይህንን ያደረገው ወረታ ፈልጎ አይደለም። ወረታ ከመፈለግ እግዚአብሔር ይጠብቃል። እስቲ አሜን በሉ። ከሰው ወረታ አትፈልጉ አልነበረም። ምንድን ነበር በመርደኪዮስ ልብ የነበረው? ይሄ ንጹሕ ንጉሥ በእነዚህ ገፈኞች እጅ ነፍሱ መውጣት የለበትም የሚል እውነተኛ የአንድ አይሁዳዊ የአንድ ክርስቲያን ልብ ነው ይሄን ያስደረገው። ካደረገ በኋላ ወረታ ይከፈለኝ ብሎ በራ አልገባው። ተነሳ ነው። ብዙ ዓመታት ካለፉ በኋላ የንጉሱ ሁለተኛ የሆነው ሃማ መርደኪዮስን ፈጽሞ ጠላው። የመርደኪዮስ እርምጃ፣ የመርደኪዮስ አኗኗር ከእግዚአብሔር ክብር የሚፈልግ እንጂ ከሰው ክብር የሚፈልግ ስላልነበረ ሃማን ባየ ቁጥር አይንበረከክም ነበር ይላል እግዚአብሔር። አያችሁ፣ መርደኪዮስ ከሃማ ክብር ቢፈልግ ምንድነው ማድረግ የነበረበት? ሌሎቹ እንደሚያደርጉ። የእሱ ነገር ግን ሁልጊዜ የተገናኘው ከማን ጋር ነው? ከእግዚአብሔር ጋር። ነገሬ ሁሌ ከእግዚአብሔር ጋር ነው ማለት ነው። አይሰማኝም? ጨምሩልኝ። ነገሬ ሁሌ ከእግዚአብሔር ጋር ነው ማለት ነው። በኢየሱስ ስም ይሁን በሕይወታችሁ። እና መርደኪዮስ ነገሩ ከእግዚአብሔር የተገናኘ ስለሆነ ሃማ በሺህ ወታደር ታጅቦ ቢመጣ፣ ብቻውን ቢመጣ፣ ሌሎቹ የተንበረከኩ ሲሰግዱለት፣ እሱ ግን ቀጥ ብሎ ይቆም ነበር። ሊገድለው ፈለገ። መርደኪዮስን ብቻውን መግደል ደግሞ እንደ ትንሽ ነገር ታየው። ስለዚህ ዘሩን ሁሉ ሊያጠፋ ተነሳኝ።
እውነተኛ ስትሆኑ እናንተን ብቻ ሳይሆን ከእናንተ ጋር ያለው ሁሉ ለማጥፋት ጠላት ይነሳል፣ ግን አይሳካለትም። ምክንያቱም የሚጠብቀን አይተኛም። እስቲ አሜን ነው አይተኛም። ታሪኩን ስትመለከቱ መርዶክዮስ ንጉሱን ያዳነው ወረታ ፈልጎ ስላልነበረ እንዲያውም ረስቶ የሚሰደድ ሆነ ይላል። እንዲያውም ረስቶ የሚገፋ ሆነ ይላል። መርዶክዮስና ዘሩ ሊጠፉ በተነሳ ጊዜ፣ አዋጅ በታወጀባቸው ጊዜ በጣም የሚገርመኝ ክፍል ምንድነው? መርዶክዮስ እኔ ከዚህ በፊት ለንጉሱ ያደረኩት ይታሰብልኝ ብሎ እንኳን አልተናገረም። ተናግሮ ከሰው ክብር አይፈልግም ነበር። አልተናገረም። ምንድነው የሆነው? አስቴርንና እስራኤላውያንን በሙሉ አስተባብሮ ከንጉስ የሚገኝን ክብር ሳይሆን ከእግዚአብሔር የሚገኝን ክብር ፍለጋ ጾም ጸሎት ገባ። በጾም በጸሎት የእግዚአብሔርን ፊት የሚፈልግ ሆነ፣ የሚጮህ ሆነ። አቤቱ እግዚአብሔር ሆይ ልንጠፋ ተመድቦብናል፣ ታውጆብናል። ይሄንን አዋጅ መገልበጥ የምትችለው አንተ ነህ። እኛ ካንተ በቀር የሰውን ፊት ፍለጋ አንሄድም። አቤቱ አስበን ብለው ሲጮሁ እግዚአብሔር መርዶክዮስን ለማሰብ ንጉሱን እንቅልፍ ነስቶት ንጉሱ መዝገብ ይምጣና ይነበብልኝ አለ እንጂ መርዶክዮስ መዝገቤ ይነበብ የዛሬ ይህን ያህል ዓመት እንዲያደርግ ነበር ብሏቸው። አያችሁ፣ ሰው ከእግዚአብሔር ክብር ሲፈልግ ሰው ከእግዚአብሔር ክብር ሲፈልግ መታየት የሚፈልገው፣ መጸለይ የሚፈልገው፣ መገኘት የሚፈልገው ከማን ይሆናል? እግዚአብሔር። ጥሪያችን ይሄ ነው። እንደ ክርስቲያን በእግዚአብሔር ፊት ያለንን ግንኙነት፣ ከእግዚአብሔር ጋር ያለንን ግንኙነት ጤናማ አድርገን ግን እንደ ወንድማማች፣ እንደ እህትማማች፣ እንደ አንድ አባት ልጆች ደግሞ እርስ በርሳችን ያለን ግንኙነት ጤናማ መሆን አለበት። ይህ ግልጽ ነው፣ ጥያቄ ነው። እግዚአብሔርን የሚወድ ከእርሱ የተወለደውን ይወዳል ስለሚል እኛ ከእግዚአብሔር ስለተወለድን ከእግዚአብሔር የተወለዱ ወንድሞቻችንን መውደድ አውቶማቲክ ነው የሚሆነው። ልክ ከእናት ከአባታችን የተወለዱትን ወንድሞቻችንን መውደድ አውቶማቲክ እንደሆነ ምንም ጥያቄ የሌለው ነገር እንደሆነ፣ ግን ሁልጊዜ መታየት የምንፈልገው በማን ፊት ነው? በእግዚአብሔር። ቅዱሳን መጽሐፍ ቅዱስ ሮሜ ምዕራፍ 2 ቁጥር 7 ላይ እንደዚህ ይላል። በእግዚአብሔር ፊት ስለሚታዩ ሰዎች ሲናገር ምን ይላል? ሮሜ ምዕራፍ 2 ቁጥር 7 በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። አያችሁ፣ ከማን ለሚፈልጉ? ከእግዚአብሔር ለሚፈልጉ። ሮሜ 2:7 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንን ሕይወት ከማን ለሚፈልጉ? ከእግዚአብሔር። አያችሁ፣ ከእግዚአብሔር ለመፈለግ በበጎ ስራ መጽናት ይገባል። በእግዚአብሔር ፊት በጎ በተባለ ስራ ከእግዚአብሔር ምስጋና የሚያመጣ ስራ መስራት ይገባል። ከእግዚአብሔር ፊት የሚመጣ ክብር ለማግኘት መስራት ይገባል። የዘላለምን ሕይወት ለማግኘት መስራት ይገባል። እነዚህን ነገሮች ሰው ከሰው ይፈልጋቸዋል፣ ክርስቲያን ግን ከእግዚአብሔር ይፈልጋቸዋል። ተመሳሳይ ሐሳብ ሮሜ 2:10 ላይ ደግሞ ምን ይላል? ነገር ግን ይላል በጎ ስራ ለሚያደርጉ ሁሉ እንጂ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። ሮሜ 2:10 ነገር ግን በጎ ስራ ለሚያደርጉ ሁሉ በማን ፊት በጎ? በእግዚአብሔር ፊት በጎ የሆነውን ስራ ለሚያደርጉ ሁሉ ከእግዚአብሔር ምን ይሆንላቸዋል? ምስጋና፣ ክብርና ሰላም። ከእግዚአብሔር ለካ ምስጋና ይመጣል። ከእግዚአብሔር ለካ ምስጋና ይመጣል። ከእግዚአብሔር ለካ ሰላም ይመጣል። ሰላም፣ ክብርና ምስጋና ከማን ይመጣል? ከእግዚአብሔር። በፊቱ ክብር የሆነ ነገር፣ በፊቱ ምስጋና የሚያመጣ ነገር፣ በፊቱ ሰላም የሆነ እርምጃ ስንራመድ ያንኳኳነው በር ነው የሚከፈለው። ለካ እግዚአብሔር ያመሰግናል። ይገርማል። መጽሐፉ ነው የሚለው፣ እኔ አይደለሁም። ሮሜ 2:29ንም ተመልከቱ። ሮሜ 2:29 አሁን ባነበብነው ክፍል ውስጥ አይሁዳዊ ነው የለም፣ ግሪካዊ ነው የለም፣ ሁሉም ሰው በፊቱ በእግዚአብሔር ፊት ምስጋና ክብር የሚያመጣ ነገር ከሰራ ይመጣለታል ይለናል። ሮሜ 2:29 ደግሞ ምን ይላል? ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው፣ መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው
አይደለም። ልብ በሉ። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። አሁን እዚህ ጋር በስጋ አይሁዳዊ መሆንንና ዳግም ተወልዶ እውነተኛ አይሁዳዊ መሆንን ሁለቱን ነው የሚያነሳሳው። በስጋው አይሁዳዊ ሆኖ ልቡ ያልተገረዘ ሸለፈቱ ግን የተገረዘ፣ በስጋው አይሁዳዊ ሆኖ ልቡ ጌታን አምኖ ያልተለወጠ ከጌታ የሆነ ክብር የማይፈልግ ከሰው የሆነ ክብር የሚፈልግ በእግዚአብሔር ፊት አይሁዳዊ አይደለም ነው የሚለው። በደሙ አይሁዳዊ ቢሆን እንኳን እግዚአብሔር ምን ብሎ አይቆጥረውም ነው የሚለው። አይሁዳዊ ብሎ አይቆጥረውም። በስውር ላንብበው እንደገና። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። ስውር አይሁዳዊ ማለት ምን ማለት ነው? ልቡ አይሁዳዊ የሆነ ማለት ልቡ በጌታ ያመነ፣ ልቡ ከጌታ የሆነውን ክብር የሚፈልግ፣ ልቡ የዘላለም ሕይወትን የሚፈልግ እንዲህ ያለው ሰው ምናዊ ነው ይለዋል? አይሁዳዊ ነው። ለካ እኔና እናንተ በአዲስ ኪዳን የእግዚአብሔር አይሁዳውያን ነው። እስቲ አሜን ነው። እስቲ አሜን በሉኝ። የእግዚአብሔር አይሁዳውያን በአዲስ ኪዳን ልባቸው አይሁድ የሆነ ሰዎች ናቸው። አይሁድ ማለት ትርጉሙ ምስጋና ነው። አኗኗራቸው የልባቸው ሐሳብና ምኞት ለእግዚአብሔር ምስጋና የሚያመጣ ሰዎች አይሁዳውያን ናቸው። በብሉይ ኪዳን የነበሩ አይሁዳውያን ሁለት አይነት ባህሪ ነበራቸው። አይሁዳውያንን ሲያዩ አይሁዳዊ ይሆናሉ። ከአይሁዳዊነት ሲወጡ አይሁዳዊ አይደለሁም ብለው አስመስለዋል። ስለዚህ ሐዋርያ ጳውሎስ ሲናገር ምን አለ? የተገረዘ ወደ አለመገረዝ አይመለስ። ይቻላል እንዴ? በስጋ ይቻላል? ከሪጋኖች የተገረዘ ወደ አለመገረዝ አይመለስ ይላል። የተገረዘ ሰው ወደ አለመገረዝ መመለስ ይችላል? የሚገርማችሁ አይሁዳውያን ይችሉ ነበር። በአሁኑ ዘመን መቼም ሳይንስ ያመጣው ብዙ ነገር አለና አንዳንድ እግዚአብሔርን የማይፈሩ እህቶች እንደፈለጋቸው ይኖሩና መጨረሻ ላይ በቀዶ ጥገና ድንግል ይሆናሉ። ስመጭ አይሁዳውያንም በአይሁዳዊነታቸው ተቀባይነት ለማግኘት በአይሁዳውያን መካከል ይገረዙና ሄደው ተመልሰው የሚደረጉ ነገሮች አሉ። እዚህ ጋር መጥቀስ አልፈልግም። አድርገው ተመልሰው ያልተገረዘ ሰው ይሆናል። ከሰው ምን ሲፈልጉ? ክብር ሲፈልጉ። እግዚአብሔር ይሰውር። ሁለት ልብ ያለው። ለዚህ ነው እዚህ ጋር በስውር አይሁዳዊ የሆነ ነው አይሁዳዊ እንጂ አይሁዳዊ ላይ ተገርዣለሁ ብሎ በስጋው ተገርዞ ልቡ ያልተገረዘው ሰው ወይም ወንድሞቹ መሀል አይሁዳዊ ነኝ ብሎ ራሱን አሳይቶ አህዛብ ጋር ሲደርስ ደግሞ አህዛብን መስሎ የሚኖረው ሰውዬ እሱ አይሁዳዊ አይደለም። ጌታ ይሰውር። በአሁኑም ዘመን እኮ ያለው ክርስቲያን እንደዚህ አይነት ነው። ክርስቲያን ሲያገኝ ክርስቲያን፣ ሌባ ሲያገኝ ሌባ፣ አመንዝራ ሲያገኝ አመንዝራ፣ ጨዋ ሲያገኝ ጨዋ፣ የጎረቤት ሌባ ቢያዩኝ እስቅ ባያዩኝ እስቅ አይነት። አይሁዳውያን እንደዛ ነበሩ። ለዚህ ነው ሐዋርያ ጳውሎስ ምን አለ? በስውር አይሁዳዊ የሆነ ነው አይሁዳዊ። ልቡ የተሰወረው ማንነቱ፣ እግዚአብሔር ብቻ የሚያየው ማንነቱ፣ ሰዎች የማያዩት ውስጣዊ ስሜቱና ፍላጎቱ አይሁዳዊ የሆነው ሰውዬ ያ ሰው ምንድን ነው አለ? አይሁድ ነው። በእርግጥ እግዚአብሔር በዚህ ይባርከን። በእርግጥ እንዲህ ያለው ሰው ነው አይሁዳዊ። በቃ እውነቱ በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። መገረዝም የስጋን ሸለፈት መግረዝ ሳይሆን መጽሐፍ በብሉይ ኪዳን የሚለውን ከአይሁድ ዘር ከአብርሃም ዘር የተወለደ ሁሉ በስምንተኛው ቀን ይገረዝ፣ ወንድ ሁሉ ይገረዝ የሚለውን ፈጽሞ ግን ኃጢአትን እንደ እንጀራ መብላት፣ እንደ ውሃ መጠጣት፣ የእግዚአብሔርን ሕግና ትእዛዛት ጥሶ መኖር ሳይሆን አይሁዳዊነት ስጋ እንደሚገረዝ ሁሉ ልብ ሲገረዝ፣ ፍላጎት ሲገረዝ፣ እግዚአብሔር በዚህ መንፈስ ይሙላል። ልብ መገረዝ ነው። አያይዘው የሚለንን ነገር ተመልከቱ። አያችሁ፣ እግዚአብሔር ልብ ያህል ማለት ነው ስውር የሆነውን ማንነት ነው የሚያየው ማለት ነው። ሰው በእግዚአብሔር ፊት ተቀባይነት፣ በእግዚአብሔር ፊት መታየት በሚፈልግበት ጊዜ ውስጣዊው ማንነቱን፣ ስውሩን ማንነቱን፣ ሰዎች የማያዩትን ማንነቱን ነው ለእግዚአብሔር የሚያስገጽ። ውጫዊ አይሆንም፣ አርቲፊሻል አይሆንም፣ ወይም የከቴን ፔስት የሚሉት ቆርጠህ ልጥፍ አድርግ የሚሉት አይነት አይሆንም። ቆርጦ መለጠፍ ይቻላል። የኔን አንገት ከዚህ በላይ በኮምፒውተር ቁርጥ አድርጋችሁ የሴት ምስል ልታደርጉበት ትችላላችሁ።
ከቴምፔስ ነው እንጂ እኔ ግን ያው ይታደስ ነኝ። ኮምፒውተር ነው የሰራው። በዚህ ዘመን ብዙ ነገር ማስመሰል ይቻላል። ክርስቲያን ግን አልተጠራም ለዚህ። እስቲ አሜን። አልተጠራንም። እስቲ አሜን ነው ወይ? ለዚህ ነው ስውሩ ማንነታችሁ ከእግዚአብሔር ጋር ተገናኝቷል ወይ ጥያቄ። በመጽሐፍ አይደለም ይልነት የእርሱ ምስጋና። የየትኛው ሰው ምስጋና? ስውሩ ማንነቱ አይሁዳዊ የሆነ ሰው፣ ድብቁ ማንነቱ አይሁዳዊ የሆነለት ሰው፣ ስጋውን ብቻ ሳይሆን ልቡን የተገረዘው ሰው የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። በሉስ አያችሁ፣ እግዚአብሔር ያመሰግነዋል፣ ሰው ግን አያመሰግነውም ነው የሚለው። እንዲህ ያለው ልቡ የተገረዘው ሰውዬ እግዚአብሔር ያመሰግነዋል። እንዲህ ያለውን የእሱ መገረዝ አይሁዳዊነቱ፣ ስውሩ ማንነቱ ለእግዚአብሔር መገዛቱ የሆነውን ሰው ያችን እህት ያንን ወንድም እግዚአብሔር ያመሰግነዋል፣ ሰው ግን አያመሰግነውም። ከሰው አይደለም ምስጋናው። ወገኖች የምናቋቋው ከእግዚአብሔር ለሆነው ምስጋና እንዲሆን ጌታ ይርዳል። ከእግዚአብሔር ለሆነው ምስጋና እግዚአብሔር ይርዳል። መጨረሻ ጥቅስ አንብቤ እጨርሳለሁ። ከእግዚአብሔር የሆነ ምስጋና የምንፈልግ ስንሆን ምን አይነት መንገድ እንደምንጠቀም የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 14 ቁጥር 18 ላይ ሮሜ ምዕራፍ 14 ቁጥር 18 14:18 ላይ እንዲህ ይላል፣ ከ16 ጀምሮ እናንብበው። እንግዲህ ለእናንተ ያለው መልካም ነገር አይሰደድ፣ የእግዚአብሔር መንግስት የጽድቅና ሰላም በመንፈስ ቅዱስ ስም የሆነ ደስታ ናት እንጂ በመብልና በመጠጥ አይደለችምና፣ እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የሚቆምበትን እርስ በርሳችን የምንታነጽበትን እንከተል። ምን ይላል በዚህ ክፍል? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ። የእግዚአብሔር መንግስት ከሰው የሚገኝ ክብር አይደለችም። የእግዚአብሔር መንግስት በሰው ዘንድ ዝና የማግኘት ረሃብ አይደለችም። የእግዚአብሔር መንግስት ሀብት ማከማቻ፣ ምድራዊ ሀብት ማከማቻ አይደለችም። የእግዚአብሔር መንግስት ጽድቅና ምንድን ነው? ሰላም ናት። ከመንፈስ ቅዱስ የሚመጣ ከመንፈስ ቅዱስ ጋር ከመስማማት የተነሳ ከአብ ከወልድ ከመንፈስ ቅዱስ ጋር ከመስማማት የተነሳ እግዚአብሔር እራሱ ከሱ ጋር ስለተስማማን ፊቱን በእኛ ላይ የሚያበራበት ህይወት ነው እንጂ ሰው አጨብጭቦለት የሚበላ የሚጠጣ እንደ ልብ ተገኝቶ መብላት መጠጣት የሚለው ነገር በዚህ ክፍል ውስጥ የሚያመለክተው ምንድን ነው? በምድር ላይ ለሰዎች የሚያስፈልገውን ነገር ሁሉ ማግኘት ማለት ነው። አሁን እንሰራለን፣ እንማራለን፣ እናጠናለን፣ የተለያዩ ነገሮች እናደርጋለን። እነዚህ የምናደርጋቸው ነገሮች በክርስትና መርህ ካልተቃኙ በስተቀር ግባቸው ምንድን ነው? መብላትና መጠጣት። ግቡ ሮጦ ለሰው ትርፉ ምንድን ነው? ቤት መስራት ከመብላት ከመጠጣት ነው የሚመደቡ። መኪና መግዛት ከመብላት ከመጠጣት ነው የሚመደቡ። ልብስ መልበስ ከመብላት ከመጠጣት ነው የሚመደቡ። በቃ ዞሮ ሁሉ ነገር ምንድን ነው የሚሆነው? ግማሹ ልብሳችንን ማብላት ነው፣ ግማሹ ስሜታችንን ማብላት ነው፣ ግማሹ ደግሞ ሆዳችንን ማብላት ነው። ይሄ ነው ልዩነቱ። መኪና ሲኖረን የሆነ ሳቲስፋክሽን ይሰማል ይሆናል፣ ስሜታችን ነው የሚባለው። ልብስ ሲኖረን ስጋችንን ማብላት ነው። እንደዚህ አይነት ልብስ ልብሽ ምናምን እያሉ ነው ባለማርክ ነው ምናምን።
መብላት ነው የሚሆነው ሁሉ ነገር መብላትና መጠጣት። የእግዚአብሔር መንግስት ግን በመብልና በመጠጥ አይደለችም። ከምድር ከሰው ዘንድ ከሚገኝ ነገር ጋር የተቆራኘች አይደለችም። የእግዚአብሔር መንግስት ጽድቅ ናት። በማን ፊት የሆነ ጽድቅ? በእግዚአብሔር ፊት የሆነ ጽድቅ፣ በእግዚአብሔር ፊት የሆነ ትክክለኝነት፣ በእግዚአብሔር ፊት የሆነ ከእግዚአብሔር ጋር ያለ ሰላም። ሲያመነው ከማን ጋር ያለ ሰላም? ከእግዚአብሔር ጋር ያለ ሰላም። ከሰው ጋር ያለ ሰላም አይደለም። ለምን? አሁን ለምሳሌ ሰው አሁን ምን እያለ ነው? ከሰው ሁሉ ጋር በሰላም ኑሩ ተብሏል፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ተብሏልና ብሎ ያችን ቃል ያለ ቦታ ይጠቅስና አንድ የሚሰርቅ ሰው ወይም የሚያመነዝር ሰው ወይም ግብረ ሰዶም እርኩስ የሆነ ሰው ቢያገኝ ከሱ ጋር ምን አጣለ? ይፈልገው ያርግ፣ በሰላም ብቻ ከኔ ጋር ይሉ። ይሄ አይደለም ሰላም። ከጽድቅ ጋር የሆነ ሰላም ነው የእግዚአብሔር ሰላም። በሌላ ማንኛ ኃጢአቱን ኃጢአት ነው ብለን በፍቅር ነግረን ልክ አይደለም ብለን ነግረን እኛ ግን ከእግዚአብሔር ጋር ተስማምተን መራመድ እንጂ ከሰው ጋር ለመኖር ስንል እግዚአብሔር ኃጢአት ነው ያለውን ነገር ኃጢአት እንዳልሆነ ቆጥሮ ዝም ማለት አይደለም። ያመነ አይኒ ከፈት ወደ ተጠቃዎች እውነቱ ነው። አሁን ግን ብዙዎቻችን አያችሁ ሰላም ማውረድ የምንፈልገው መጀመሪያ ከሰው ጋር ሰላም የምንኖረው ያ ሰው በእግዚአብሔር ሰላም ውስጥ ካለ ብቻ። ካልሆነ ጌታ እንዳደረገው አንድ ቤት ውስጥ 5 ሰዎች አሉ፣ ሁለቱ በሶስቱ ላይ ሶስቱ በሁለቱ ላይ እሳት ያነዳሉ። እኔ እሳት ላወርድ ነው የመጣሁት፣ በምድር ላይ ሰላም ላመጣ ብቻ አይደለም። ሰላም የሆነልን በውስጣዊ ማንነታችን ነው እንጂ የጌታ በመሆናችን ሰላም አይወርድም። ጽድቅ በመናገራችን ሰላም አይወርድም። ልክ እጁን እንዲህ ሰንዝሮ ሊሰርቅ ሲል ያየነው ሰውዬ ጠላት ነው የሚሆነው። ለምን ተሰርቃለህ ስለምን አይደል? ወይ ተካፈለኝ፣ አለበለዚያ ግን ጠላቴነት አጋለጠኛለን። መጽሐፉ ሲነግረን የኛ ደስታ ከጽድቅ ጋር በሆነ ሰላም፣ የኛ ደስታ ከጽድቅ ጋር በሆነ መብልና መጠጥ፣ የኛ ደስታ መጀመሪያ የሚመርጠው በእግዚአብሔር ፊት የሆነውን ትክክለኝነት ነው። እንዲህ አድርጎ ለእግዚአብሔር የሚገዛ ይለዋል ሲዘጋው። እንዲህ እያሰበ ለእግዚአብሔር የሚገዛ በእግዚአብሔር ፊት ምን ይሆናል አለ? የእግዚአብሔርን ደስ የሚያሰኝ ይሆናል። በሰውም ዘንድ በሁሉም ሰው ዘንድ ባይሆን በሰውም ዘንድ የተመሰገነ ይሆናል። ስለዚህ ጌታ ይረዳናል። ቀጣዩን ክፍል ሌላ ጊዜ እናያለን። እኔና እናንተ በእግዚአብሔር ፊት የእግዚአብሔር ደስታ የሆነ የእግዚአብሔርንም ሰዎች አስደስቶ ጌታ ይባርክህ፣ ጌታ ይባርክሽ፣ እንደ እግዚአብሔር ፈቃድ እየኖርክ ነው የሚያሰኝ መንገድ እንድንመርጥ ያን በር ያለማቋረጥ እንድናንኳኳ ጌታ ይርዳል። ከፈለግን አይቀር መፈለግ ያለብን የትኛው ይሄንን ነው። ምክንያቱም ቃሉ እንዲህ አድርጎ የሚኖር እንዲህ አድርጎ የሚመላለስ እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ቆመን